ባልኩስ ታገባኝ ብቻዬን አይደለም የምታገባኝ ሉክ ባልሽ ባሊ ነው ባልሽ ባሊ ነው ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ ይገርም ባገር ሰው እንግዳ የኬንያን ሰው አናይ አይደለም እንዴ የናይጄሪያን ሰው አናይ የታንዛኒያን ሰው አናይ የሀገራችን ሰው ካላየ ምን ያረግልናል አስገራሚ የተባለ መረጃ በዚህ ሰዓት ተሰምቷል ሚስት የባሏን ብልት መቁረጧ ነው የተገለጸው ኧረ እንደው ምን አይነት ጭካኔ ነው ምን አይነት ዘመን ላይ ነው ግን ያለ ነው ኧረ ፍቅር ጭካኔ ብቻ እንደ ጭካኔ ብቻ ይፈልሷል ፍቅር አሁን አንቺ ከኔ ጋር እንደው አይበለውና ብትጣይ ባናደድሽ እንደው ቹልቹል ላይ ጨክነሽ ትቆርጫለሽ አይ ፍቅር እኔ እኮ የሞራል ነው የሚገርምኝ አሁን ከዛሽ ላይ በቆረጣት እንጂ ደግሞ አረጂንሽ ያረጂንሽ ሰማ ወንድም ይቅርታ ረዳት ፒያሳነሽ አይ ለመሄድ ፈልጊያለሁ እንትን ይሄ ቪዲዮ ስንት ላይ ከገባ ሱሪን ከፍታ አደርገዋል ጻፍ ፈልጋሽ ነው እንዴ ተረጋጋ እንጂ ኧረ ትሬንድ ነው ሰማ ኧረ ሄሎ ደማ እንዴ ነጠፋ ጉርናስ ይላል አለው በቃ አንተ ምንም ቀብር አልሆናል አይደለ እንዴ ደግሞ ማሞት ይላል ያ ሳይሌ ሚስቱ ሞተች እኮ ኧረ እባክህ ሞተች ብታይ በቃ የሚገርም ነበር ኧረ በእናትህ ሳሌ እንዴት ሆነ ግን አይ እንዴት ሆነ ትለኛለህ እሱን አትጠይቀኝ ብታይ ሲያሳዝን ብታይ በቃ ቤቱን ስንድድት አድርጊው የኔ ባለሙያ ለባል ዶሮ ማን ነው የሚሰራው በቅቅሉን ማን ነው የሚሰራው የኔ ባለሙያ ያንቺን እጅ ለምጄ የማንን እችላለሁ አለ በቃ እንጀራ ሽካ አንቺ ነው የሚነገርልኝ ሰፈር ውስጥ ጠላሽስ ቢባል ቡናሽስ የኔ ቡጣማ ኃላፊ ምናምን በቃ እያለ ከዛ ከኔ ጋር ተጣልተን ወጣን ብታይ አንተ አፋፍ ምን ብለው እንዴ እንደዛ እያለ ሲያለቅስ ጠጋልኩና ሳሌ ሚስት ናት ሰራተኛ ናት የሞተችው አልገባኝም አንተ ደግሞ የሚባልና የማይባል አለኝ ምን ልክ ነኝ እንዴ ስለ አልጋ ጨዋታ ስለምንም ሌላ አላለቀሰም በል ሰልስት እዛው እንገናኝ እሺ ሰልስት እንሄዳለን በቃ እሺ ቻው ሎንግስት ሪሌሽንሺፕ ወር ራሱ አይሞላም መድኃኒዓለም አልጂ እየሰከስኩ አይደለም እንዴ ወር ካልሞላ ሎንግስት ሪሌሽንሺፕ ወር አይሞላም ጎሽ ደስ ይላል እንደዚህ ነው አይደል በቃ እንደ ባርሳ ቲኪታካ ነው ማለት ነው አንተ ያጫወት ስልት ቲኪታካ ወደ ጣ ደስ ይላል ያር በቃ እኔ የባርሳ ጨዋታ ይመቸኛል እንደ ባርሳ ነው የመጫወት የምፈልገው ያር በቃ አንድ ጥናት እንዳሳወቀው ከሆነ ለሚስቶቻቸው ስጦታ የሚሰጡ ወንዶች መላጣ ሊሆኑ እንደማይችሉ አሳይቷል ሚስቶችን ሰማረት ኧረ እባክሽ እንደው ዝም በይ አንቺ የምትሰሚውን ጥናትን ከየት ነው የምታመጪው ራስሽ ነሽ እንደምትሰሪው የምልጥና ምክንያቱ ታወቀ እኔ ሲጀመር ከእናቴ ወር ጀምሮ መላጣ ነኝ እንዲሁ ነው የምታውቂኝ አንቺም ልጅም ሆኜ መላጣ ነኝ አንድ ቀን ከተጋባን አንድ ስጦታ ይቻላል ያው ተመለጥክ በመስጠት ውስጥ ጸጉር ታገኝ ነበር እሺ እንደዛ ካልሽ አባቴ አሁን ስጦታ ሰጥቷት አያውቅም ለምን ጸጉሩ አልተበለጠም ችምችም ያለ ነው አባቴ ጸጉር ኧረ እባክህ አባቴ ችምችም ያለ ነበር ጸጉሩ ምናልባት የአባቴ ዳለ ልጅ በሚለው ለአንተ አውርሶክ ወይኔ ወይኔ ምን አለኝ እኔ ሱናም ይውጠኝ የጃፓን መሬት በቀጥታ በበላኝ የሚስታችሁን መቀመጫ መጭመቅ እድሜ እንደሚጨምር አንድ ጥናት አመላክቷል የቤሊ ባል ግን በቃ ታድሉ ቆይ አልገባኝም ቆይ ማለት አንተ አልታደልክና ነው ምንድነው አልገባኝም ፍቅር እኔም እኮ እንደሱ ታድያለሁ ግን እሱ የሆነ የሚይዘው ነገር አለው በደንብ ተጨባጭ ነገር አለ እሱ ጋር ምን ያንሰኛለን እኔ ጋር ተጨባጭ ነገር የለም እንጃ ፍቅር አታዛሽኝና እኔ ጉንጭሽ ይቀለኛል ሂዳ ታዲያ እሱን አፋታና ከእሷ ጋር አብራሁን ኧረ ፍቅር ጨዋታ ነው ቀልድ ነው እንጂ ዋንኬ ነገር ነች ልትፋለም ነው አሉ ልታረገው ደም በደም እናቴ ትቆጣኛለችን ያልደባደብም ገላችሁን ካልታጠባችሁ በቀን 200 ሺህ ብር ይሰጣችኋል ብትባሉ ለምን ያህል ቀናት ገላችሁን ሳትታጠቡ መቀጠል ትችላላችሁ የሚገርም ነው እውነት ቢሆን ጥሩ ነበር የእውነት ቢሆን
ጥንብት ብዬ ሀብታም ነበር የምንሆነው። የምር በደንብ የናጠጠ ነበር የምንሆነው። እንዴ ፈከር እኔ ባንተ ተማመንብሃለሁ። አሁን ባለው ወቅት አቋም እራሱ እኮ 6 ሚሊዮን ምናምን ታሸንፋለህ። አንቺ ደግሞ አረጀንሽ እኔ ነኝ የማያርመኝ ለነገሩ። ምንድን ነው እውነታውን ነው ያወራሁት፣ ውሸት አልፈጠርኩም። እንደ ትንሽ አሁን ልገለው ነው። ፈጣሮ እርዳኝ፣ ሜላትማ ትገለኛለች። ፈጣሮ እርዳኝ፣ ውጣ። ዛሬ በጣም ደስ ብሎኛል። ያ ተፈታ። አልቀው ደቀቃው አልቀው ተቀበል። ፒያሳ ሲፈርስ ነበረ ቅናሽ በልጅ ፒያሳ ሲፈርስ ነበረ ቅናሽ 22ም ሲፈርስ ነበረ ቅናሽ 22ም ሲፈርስ ነበረ ቅናሽ። ምነው ቺቺኒያ ላሻሽ በልጅ አንተማ እንዲህ ማለኝ እንዳቀዱለት ከዚህ በኋላ ለዚህ ነዚህ ገቢኝ ማከባ ጅት ሄሎ ይወደ ወይ እስቲባሴ በይ ድረሺ ሳይገላንት ሲዛ እሺ በጣው ሀቢቢ እሺ ናይል የኔ ብግር እነ ቀበቶ እነ ሳማ እነ በርበሬ ነጠላ ጫማ ያኔን እኔ ስቀጡ ያሳደጋችሁ እስቲ ዛሬ የታላችሁ እነዚህ ሕፃናት ሲያፈሉባችሁ። በርበሬማ የኔ ትዝታ ሁሌ ሲያትኑኝ ዘቅዝቀው ማታ ናፈቀኝ ልዩ ሳማሽ በደረቴ አስተኝተው የሚቀጠቅጡብሽ። ኧረ ምን ነው ለእነዚህ ሲሆን ሳነፋችሁ ጎበዝ። እንዴ እኛ የጠላት ነበርን እንዴ? እንደዛ በሞትና በህይወት መካከል እየሆንን ጨፍጭፋችሁ አሳድጋችሁና እንዴ? እነዚህ ለምንድን ነው እንዴ? እንደኛም ባይሆን በሚጥሚጣ ጠኗቸው። ጉርናት ቅዳሜ አይወጣም እንዴ? ኧረ እኔ አልመጣም። እዛው ጠጡ። እኔ አልመጣም። አንቆይም እኮ አሁን ስትሄድ ሊጣንኩተ ራንተ ተጠብቀኝ ብለኝ ገና ልጅ እያወቀው ነው። የምር አልመጣም። አራት አካብድ እያወቃችኋት ትፈጨኛለች እኮ ጀመረቻ። የአሜሪካ ሃይስኩል ፈዋስ ዕድል ለሚመስላችሁ ሰዎች ሪሊ ሉክ አት ዲስ። ያው ምግብ ነው። ቺክን፣ ካቻፕ፣ ዳቦ፣ እዚህ ጋር ቺፕስ አለ፣ ወተት፣ አፕል እና አይስክሪም። ያምር ግን ጨካኝ ነህ፣ ጨካኝ። አሁን ይሄ ቪዲዮ ይቀረጻል። አሁን እናት አባት ቤተሰቦች ያው ልጃችን አሜሪካን ሄዶ ተበደለ ብለው ምን ያህል እንደምትሰማቸው አስብ። እዚህ የቀሩት ጓደኞች እንደ አይነት ምግብ እንደምትበላ ሲያውቁ ምን ያህል እንደሚሰማቸው ስደት ግቡ እያሉ እየየ እንዲሉ ነው። እንደዚህ ይቀረጻል። እዚህ እኮ ከፍለንም አንበለው። What up? What's your favorite music? My favorite music is Vegas by Shiguzi. What up? What's your favorite music? My favorite music is Isyoi Solosya by Aligati. What up? አይ አውቃለሁ ወንድሜ፣ አንድ ጥያቄ ልጠይቅህ ብዬ ነው። ስማ፣ ይሄ ቪዲዮ ስንት ላይ ከገባ ትወጣልኛለህ? 250 ሺህ ካስገቡ። እሺ ሰምታችኋል እንግዲህ ፋሚሊ፣ ቶሎ ብላችሁ ይሄንን ሙሉ ላይኩን። በጣም ሆዴን ያመመኝ አልችልም። 3 ቀን ምናምን እንዳትቆዩ።
የወለዱንን እናትና አባቶቻችንን እማ አባ ሳንል እዚህ እማ ጀምረው አባ ጀምረው ነው ያማማንና ያብር ወይ ካልሆነ እኔ ልጀምረው። ጋይስ አካውንቴ ንቃተ ህሊና 1 ሚሊዮን እናስገባው። ፕሊዝ እባካችሁ ፎሎ አድርጉ። ቤተሰቦች እስቲ አንድ ነገር ተባበሩኝ። የልጄ ነገር በጣም ነው ያሳሰበኝ። በቃ ትምህርት ቤት የሚቋጠርለትን ምግብ ጨርሶ አይበላም። በቃ ምንም አይነካውም። ለውዝ ምናምን በዳቦ እንቀባለታለን። እማንሰጠው ነገር የለም። አይበላውም፣ መልሶ ያመጣዋል። እንቁላል ይሰራለታል። እኛ በልተን የማናውቀውን ቺክን የማይሰራለት በጥብሱ ብትሉ ሩዙ፣ ላዛኛ የማሰራለት ነገር የለም። እናትየው አይበላም። በቃ ከበላም የሆነ ሽሮ ካሰረችለት ሽሮ ነው የሚበላው። እኔ እሱ አይደለም የገረመኝ። አስተማሪው ኮሚኒኬሽን ቡክ ላይ ልጆት አርሰናል ነው ብሎ ይጽፋል።